የዓለምን ጉሮሮ የጨበጠው ሚስጥር ፕሮፌሰር ሰይድ መሐመድ ሞራንዲ ከጥልቅ የመሬት ውስጥ ሚሳኤል ቤዝ ምን አዲስ መረጃ ይዘው መጡ? የአሜሪካ የጦር መርከቦችና ግዙፍ የጦር ሰፈሮች ዘመን እያበቃ ይሆን? በኢራንና በአሜሪካ መካከል ያለው ፍጥጫ ወደማይመለስበት ደረጃ መሸጋገሩን የሚያሳዩ አስደንጋጭ ትንታኔዎች ወጥተዋል። ፕሮፌሰሩ እንደሚሉት ከሆነ ዓለምን ለዓመታት ሲያንቀጠቅጥ የቆየው የኃይል ሚዛን ዛሬ በቴህራን እጅ ወድቋል። ይህ ጦርነት የዓለምን ኢኮኖሚ እስከ መጨረሻው ሊቀይር ይችላል። እውነታውን አብረን እንይ። ፕሮፌሰር ሰይድ መሐመድ ሞራንዲ በዓለም አቀፍ ደረጃ የታወቁ ምሁርና የፖለቲካ ተንታኝ ናቸው። በቴህራን ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍና የምስራቃዊ ጥናት ፕሮፌሰር ናቸው። በኢራን የኒውክሌር ስምምነት ድርድር ወቅት የኢራን የልዑካን ቡድን አማካሪ በመሆን አገልግለዋል። በተለይ በምዕራባውያን ሚዲያዎች እንደ አልጀዚራ፣ ሲኤንኤን፣ አርቲ ላይ በመቅረብ የኢራንን ስትራቴጂካዊ ፍላጎትና የምዕራባውያንን ጣልቃ ገብነት በዝርዝር በመተንተን ይታወቃሉ። በጂኦፖለቲካዊ ትንታኔዎቻቸው የዩናይትድ ስቴትስን የበላይነት የሚሞግቱና በኢራን ላይ የሚጣሉ ማዕቀቦችን አጥብቀው የሚቃወሙ ግንባር ቀደም ምሁር ናቸው። ይህ ቪዲዮ መረጃ ሰጪ ሆኖ ካገኙት ለተጨማሪ ተመሳሳይ ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግም ድጋፋችሁን ገለጹልን። ሐሳባችሁን በኮሜንት መስጫው ላይ እንጠብቃለን። Well, everyone, we're very honored to welcome in the one and only Professor Morandi into the interview today, and we are so honored to have. እንግዲህ ዛሬ በቃለ ምልልሳችን ላይ ብቸኛውን ፕሮፌሰር ሞራንዲን ዳግመኛ ስላገኘናቸው ትልቅ ክብር ይሰማናል። እሳቸውም ስለ ጦርነቱ ወቅታዊ ሁኔታ የቀጥታ መረጃዎችን ሊሰጡን ከቴህራን የመጡት። ፕሮፌሰር ዛሬ እንዴት ነዎት? Professor, how are you today? I'm very good. Thank you very much for inviting me. It's always በጣም ደህና ነኝ። ስለጋበዛችሁኝ ከልብ አመሰግናለሁ። ሁልጊዜም ከእናንተ ጋር መሆን ደስ ይለኛል። Professor, I think we have seen an unprecedented, response from Iran the last. ፕሮፌሰር ባለፈው አንድ ወር ውስጥ ከኢራን በኩል ታይቶ የማይታወቅ ምላሽ የታየ ይመስለኛል። ኒውዮርክ ታይምስ አሁን እንደዘገበው ከሆነ በታሪክ ለመጀመሪያ ጊዜ 13ቱም የዩናይትድ ስቴትስ የጦር ሰፈሮች ጥቃት ደርሶባቸዋል። እንዲሁም አገልግሎት መስጠት የማይችሉበት ደረጃ ላይ ደርሰዋል። ታዲያ አሁን ስላለው የኢራን ምላሽና አሜሪካ የምታደርሰውን ጫና እንዴት መቋቋም እንደቻሉ የእርስዎ እይታ ምንድን ነው? one of the mistakes that the United States has made is that ironically their military is still living in the 20th century. እኔ እንደማስበው ዩናይትድ ስቴትስ የሰራችው አንዱ ስህተት የሚገርመው ወታደራዊ ኃይሏ አሁንም በ20ኛው ክፍለ ዘመን አስተሳሰብ ውስጥ መኖሩ ነው። ስለዚህ የአውሮፕላን ተሸካሚ መርከቦችና ለድንበራችን ቅርብ የሆኑ የጦር ሰፈሮች ለጥቃት እጅግ ተጋላጭና ዋጋ ቢስ ናቸው። ወደፊትም ማንኛውም ግጭት ቢኖር እነዚህን የጦር ሰፈሮች በቀላሉ መምታት ይቻላል። ዩናይትድ ስቴትስ ለራሷ ጥቅም ስትል በፋርስ ባህረ ሰላጤ ውስጥ ትቀጥላለች ብዬ አላስብም። የአውሮፕላን ተሸካሚ መርከቦች ዘመንም እያከተመ ይመስለኛል። ችግሩ የአሜሪካ ወረራ ብቻ አይደለም። ይህ ጥቃት በእስራኤል አገዛዝና በጽዮናውያን ፍላጎት የሚመራ ቢሆንም በቀጠናው ያሉ አገራትም ለአሜሪካ እንደ ተላላኪ ሆነው ማገልገላቸው ጭምር እንጂ። ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኤሚሬቶችና ባህሬን እነዚህ ሀገራት የአሜሪካን የጦር ሰፈሮች አስተናግደዋል። ኦማን፣ ቱርክና ዮርዳኖስም እንዲሁ። ነገር ግን እነዚህ በባህር ዳርቻዎች የሚገኙ ሀገራት የጦር ሰፈሮቻቸው በግልጽ በኢራን ላይ ለሚደረገው ሴራ ጥቅም ላይ እየዋሉ ነው። የአየር ክልላቸው ኢራንን ለመደብደብ ውሏል። ከጦር ሰፈሮቹ ውጭ እንኳን ግዛታቸው በኢራን ላይ ሚሳኤሎችን ለመተኮስ አገልግሏል። ስለዚህ ከኢራን እይታ አንጻር እነዚህ ሀገራት በኢራን ዜጎች ግድያ ላይ ሙሉ በሙሉ ተባባሪ ናቸው። እነዚህ ሀገራት እጅግ ቅርብና ተጋላጭ ናቸው። ምክንያቱም ሙሉ በሙሉ በተፈጥሮ ሀብት በነዳጅና በጋዝ ላይ የተመሰረቱ ናቸው። For example, Iran has extensive agriculture, it has a industrial base, but these countries ለምሳሌ ኢራን ሰፊ ግብርናና የኢንዱስትሪ መሰረት አላት። እነዚህ ሀገራት ግን በአብዛኛው ጥገኞችና በጣም ትናንሽ ናቸው። ከአሜሪካና ከአውሮፓውያን የገዙት ከፍተኛ መጠን ያለው የጦር መሳሪያ ቢኖራቸውም ሊጠቀሙበት አይችሉም። ከ350 እስከ 400 ሺህ ህዝብ ያላት ኳታር እነዚያን መሰል መሳሪያዎች ለመጠቀም የሚያስችል የሰው ኃይል እንኳን የላትም። በኩዌት በኤሚሬቶችና በባህሬንም ያለው ሁኔታ ተመሳሳይ ነው። ስለዚህ ይህ ትልቅ የተሳሳተ ስሌት ነበር። አሜሪካውያንም ሆኑ የእስራኤል አገዛዝ ተሳስተዋል። ነገር ግን የእስራኤል አገዛዝ ለራሱ ሲል ሌላውን ሁሉ ለመሰዋት ዝግጁ ነው። ሁልጊዜም የሚያደርገው እንዲህ ነው። የዓለም ኢኮኖሚ ምስቅልቅል ውስጥ ነው። የእስራኤል አገዛዝ ግን ግድ የለውም። ስለ ነዳጅና ጋዝ ዋጋ መናር፣ ስለ አውሮፓውያን ወይም ስለ ላቲን አሜሪካውያን ደንታ የላቸውም። ስለዚህ ተሳስተዋል። ግን ለሌሎቹ ምን እንደሚከሰት ግድ አይሰጣቸውም። እነዚህ በፋርስ ባህረ ሰላጤ ውስጥ የሚገኙና አሜሪካ ግዛታቸውን በኢራን ላይ ለሚሰነዘር ጥቃት እንድትጠቀም የፈቀዱ ሀገራት አሁን ከፍተኛ ጥቃት እየደረሰባቸው ነው። በጣም ተጋላጭ ናቸው። ተጠያቂዎችም ስለሆኑ እየተመቱ ነው። አሜሪካውያን ኢራን እያደረገች ያለችውን ነገር አሳንሰው ገምተዋል ብዬ አስባለሁ።
ትራምፕ እንዲህ ያለ ነገር ይከሰታል ብሎ ፈጽሞ እንዳላሰበ ተናግሯል። ሌሎች ግን የአሜሪካ ጦር ኃይሎች ይህን ቀድሞ ተንብየው ነበር ይላሉ። ለማንኛውም ግልጽ የሆነው ነገር እኛ ይህንን ስንናገር ዓመታት ማለፋቸው ነው። ጥቃት ከተሰነዘረና እነዚህ አገራት በኢራን ላይ ጥቅም ላይ ከዋሉ ዋጋ እንደሚከፍሉ በመጨረሻም የመጨረሻውን የጥፋት ዋጋ ሊከፍሉ እንደሚችሉ ስንናገር ቆይተናል። ስለዚህ ይህ ለዓለም አስከፊ ሁኔታ ነው። ይህ ዩናይትድ ስቴትስ ልታሸንፍ የምትችልበት ጦርነት አይደለም። እንዲያውም ዩናይትድ ስቴትስ ዛሬ ማታ ወይም ነገ ማታ በኢራን ላይ የምድር ወረራ ወይም ወታደራዊ ጥቃት ሊሰነዘር የሚችልበት እድል ሰፊ ነው። በእርግጠኝነት አናውቅም። ነገር ግን አሁን የሳምንቱ መጨረሻ ወይም ዊኬንድ በመሆኑና የገበያ ግብይቶች ስለተዘጉ ጥቃቱ ሊፈጸም ይችላል ብዬ አስባለሁ። በተለይም ትራምፕ የኢራንን የኤሌክትሪክ ኃይል ማመንጫዎች ለመምታት የሰጠው የ10 ቀናት የጊዜ ገደብ ማራዘሙ ይህንኑ ያጠናክረዋል። የኤሌክትሪክ ኃይል ማመንጫዎቻችንን መምታት በሰብአዊነት ላይ የሚፈጸም ወንጀል ቢሆንም በምዕራቡ ዓለም ያሉ ልሂቃንም ሆኑ መገናኛ ብዙሃን ግድ ያላቸው አይመስሉም። ይህ የጊዜ ገደብ መራዘም ኢራን ጠንካራ የአጽፋ ምላሽ እንደምትሰጥ ትራምፕ ስለሚያውቅ ያደረገው ይመስላል። ነገር ግን በግል አስተያየቴ ኢራንን ለማታለልና ዛሬ ማታ የምድር ወረራ ለማካሄድ የፈለገበት ዘዴ ሊሆን ይችላል። ይህ የራሴ ግምት ብቻ ነው። ሆኖም ባለፈው 1 ዓመት ውስጥ ከትራምፕ አስተዳደር ጋር 2 ጊዜ ድርድር አድርገን ነበር። በሁለቱም ጊዜያት ድርድሩ እየተካሄደ ባለበት ወቅት ትራምፕና ኔታንያሁ በሀገሪቱ ላይ ድንገተኛ ጥቃት ሰንዝረዋል። ያን ያደረጉትም ኢራን ለጦርነቱ ዝግጁ እንዳትሆን ለማታለል ነበር። ስለዚህ ይህ የ10 ቀናት የጊዜ ገደብ መራዘም ከሚታየው በላይ አደገኛና ክፉ ዓላማ ሊኖረው እንደሚችል መገመት ይቻላል። ድጋሚ ልናገረው የምፈልገው ይህ የራሴ ግምት ብቻ መሆኑን ነው። This is just sheer speculation on my behalf. I think for our audience out there, what's been interesting is originally Donald Trump said, okay, Iran, you have 2 days. There was no real response from Iran. He then extended it to 5. ለተመልካቾቻችን የሚገርም ነገር መጀመሪያ ላይ ዶናልድ ትራምፕ ለኢራን የሰጣት 2 ቀን ብቻ ነበር። ኢራን ምላሽ ስላልሰጠች ወደ 5 ቀን አራዘመው። አሁንም ምላሽ ሲጠፋ ወደ 10 ቀን አራዘመው። ነገር ግን እንዲህ ያለው ነገር ስጋት መፍጠሩ ትክክል ነው። ምክንያቱም ባለፉት 2 ጊዜያት ኢራን ከአሜሪካ ጋር በምትነጋገርበት ወቅት ነው ጥቃት የተፈጸመው። አሁን ደግሞ ወደ ካርክ ደሴት ጉዳይ ልመለስ። Karg Island, because this is what we're hearing right now is that, for example, the 82nd Airborne Division. ምክንያቱም አሁን የምንሰማው ነገር 82ኛው የአየር ወለድ ክፍለ ጦር እየመጣ መሆኑን ነው። እዚህ አሜሪካ ውስጥም ትልቅ የምድር ወረራ ሊጀመር እንደሚችል እየተወራ ነው። ይህ በሎጂስቲክስ ወይም በወታደራዊ አቅርቦት በኩል ይቻላል ወይ? ለምሳሌ ወታደሮቹ የት ነው የሚሰፍሩት? አሜሪካ ወታደሮቿን መሬት ላይ ለማውረድ እንዴት ነው የሚቻላት? የመግቢያ ቦታቸውስ የት ሊሆን ይችላል? ወይስ ይህ አሜሪካ ልታደርገው የማትችለው ከባድ ተልዕኮ ነው? Indeed trying to launch an invasion? Well, it would be very difficult. I don't think the Iranians are worried at all. Actually, I think they would prefer a ground invasion to take place. እጅግ በጣም አስቸጋሪ ነው የሚሆነው። የኢራን ወገኖች ግን በዚህ ጉዳይ ላይ ምንም ስጋት ያለባቸው አይመስለኝም። እንዲያውም ይህ ጦርነት የመጨረሻው ጦርነት እንዲሆን ስለሚፈልጉ የምድር ወረራ እንዲካሄድ የሚመርጡ ይመስለኛል። ትራምፕም ሆነ የአሜሪካን የፖለቲካ ልሂቃን ዳግመኛ ኢራንን የመውረር ፍላጎት እንዳይኖራቸው በሚያደርግ መልኩ ሊቀጧቸው ይፈልጋሉ። ከ5 ወይም ከ9 ወራት በፊት ጦርነት ነበረን። በዚያን ጊዜ ኢራን የበላይነቱን ይዛ ነበር። አሜሪካውያን የተኩስ አቁም ጠየቁ። ኢራንም ግጭቱ እንዲቆም ተቀበለች። አሁን ግን አሜሪካውያን በሙሉ ኃይላቸው ሊመቱ መጥተዋል። ስለዚህ ኢራናውያን ይህ ጦርነት ማንም ዳግመኛ እዚህ ሀገር ለመግባት በማያስብበት መልኩ ማለቅ አለበት እያሉ ነው። ምንም እንኳን የሰው ሕይወት መጥፋትና ጦርነት መጥፎ ቢሆንም ኢራናውያን የምድር ወረራውን ይመርጡታል። ትራምፕም እንደሚሸነፍ እርግጠኞች ናቸው። ከሎጂስቲክስ አንጻር እነዚህ የአረብ ሀገራት የአሜሪካ ዋና ደጋፊ መሆናቸው ግልጽ ነው። ይህ ደግሞ የእነዚህ ሀገራት በጦርነቱ ውስጥ ተሳታፊ መሆንን ያረጋግጣል። በተጨማሪም ዩናይትድ ስቴትስ ድጋሚ ማታለል ዘዴ እየተጠቀመች ሊሆን ይችላል። ምናልባትም በዜና ያልተገለጹ ኃይሎችን ወደ ቀጠናው እያመጣች ይሆናል። የምናየው ይሆናል። በድጋሚ እንደምለው ዛሬ ማታ ጥቃት ሊኖር ይችላል የሚለው የራሴ ግምት ነው። ምንም አይነት ወታደራዊ መረጃ ወይም ግንኙነት የለኝም። ነገር ግን ካለፈው ታሪክ በመነሳት ይህ የመሆን እድሉ ከፍተኛ ነው። The military. But I think based on history, it's quite possible. Talk about the importance of Karg Island. I believe that there's a figure out there saying that around 90% of Iranian oil exports are coming. ስለ ካርክ ደሴት አስፈላጊነት እንነጋገር። ከኢራን የነዳጅ ኤክስፖርት ውስጥ ወደ 90% የሚጠጋው ከዚሁ ደሴት እንደሚወጣ የሚገልጽ መረጃ ያለ ይመስለኛል። ነዳጁ በሙሉ ወደ ታንከሮች የሚጫንበት ዋና ማዕከል እሱ ነው። ስለዚህ እዚህ ዩናይትድ ስቴትስ ውስጥ ያለው ግምት እኛ የባህር ኃይል ወታደሮቻችንን ወይም ማሪን ኮፕስ እዚያ ካስገባንና ደሴቷን ከተቆጣጠርን የኢራንን የነዳጅ መስመር እንቆርጣለን። በዚህም ጦርነቱ ያበቃል። ዩናይትድ ስቴትስም የበላይነቱን ትይዛለች የሚል ነው። ለመሆኑ ይህ በእርግጥ ይቻላል?
ኢራን ስለዚህ ጉዳይ በልቧ የምትሰጋ ይመስልዎታል? In the back of their mind would be worried about it all? Well, as you rightly pointed out, Hark Island does not have any oil itself. በትክክል እንደገለጽከው ካርክ ደሴት በራሷ ነዳጅ የላትም። ነዳጅ ወደ ታንከሮቿ የሚሸጋገርባት ቦታ ብቻ ናት። ዩናይትድ ስቴትስ ደሴቷን ብትቆጣጠር ምንም የሚለወጥ ነገር የለም። ለምሳሌ የኢራንን የነዳጅ ኤክስፖርት አገዱ እንበል። ይህንም አሁንም ቢሆን ከፋርስ ባህረ ሰላጤ ውጭ ሆነው ሊያደርጉት ይችላሉ። ይህ ደግሞ የነዳጅ ዋጋ እንዲንር ከማድረግ ውጭ የሚያመጣው ውጤት የለም። ደሴቷን መቆጣጠር ግን ነገሩን ወደ ከፋ ደረጃ ያሸጋግረዋል። ምክንያቱም ኢራናውያን በሌላኛው የፋርስ ባህረ ሰላጤ በኩል የሚገኙ የነዳጅና የጋዝ መሰረተ ልማቶችን በማውደም አጸፋውን ይመልሳሉ። ይህም አሁን ያለውን አጭርና መካከለኛ ጊዜ ቀውስ ወደ ዘላቂና በጣም ረጅም ጊዜ ቀውስ ይቀይረዋል። በመላው ዓለም፣ በአፍሪካ፣ በኤሲያ፣ በላቲን አሜሪካ፣ በአውሮፓና በሰሜን አሜሪካ በሚገኙ ሰዎች ላይ ሁሉ የሚተርፍ ዓለም አቀፍ የኢኮኖሚ ጫና ይፈጥራል። ስለዚህ ካርክ ደሴትን መያዝ ምንም የሚፈይደው ነገር የለም። እንዲያውም ኢራናውያን ደሴቶቻቸው በሚገባ የተጠበቁ መሆናቸውን ያምናሉ። በማንኛቸውም ላይ የሚሰነዘር ጥቃት ለዩናይትድ ስቴትስ ትልቅ መከራን ይዞ ይመጣል። ዩናይትድ ስቴትስ አንድ ወይም ሁለት ደሴቶችን ብትይዝም እንኳን ኢራን የሆርሙዝ ባህረ ሰላጤን እንደተዘጋ እንዲቆይ ታደርጋለች። የሆርሙዝ ባህረ ሰላጤ የሚዘጋው በባህር ዳርቻው ላይ በሚቆሙ ወታደሮች አይደለም። የኢራን አቅም የሚመነጨው ከባህረ ሰላጤው በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ ከሚገኙ የምድር ውስጥ የሚሳኤል ማከማቻዎች ነው። ኢራን መላውን የፋርስ ባህረ ሰላጤና የኦማን ባህር የመቆጣጠር አቅም አላት። ስለዚህ ከየትኛውም ቦታ ሆነው ሚሳኤሎችንና ድሮኖችን በመተኮስ ታንከሮችንና የነዳጅ ተቋማትን መምታት ይችላሉ። ጥቂት ደሴቶችን መያዝ ሁኔታውን ከማባባስና ትራምፕ ወታደሮቹን እንዲያጣ ከማድረግ ውጭ ትርጉም የለውም። ትራምፕ ግን ቁማርተኛና ተስፋ የቆረጠ ሰው ይመስለኛል። I think it's remarkable because, what we're hearing here in the United States is obviously Trump trying to... ፍጹም ትክክል ነዎት። የሚገርመው እዚህ አሜሪካ ውስጥ ትራምፕ ዩናይትድ ስቴትስ የበላይነቱን እንደያዘችና ጦርነቱን እያሸነፈች እንደሆነ አድርጎ ለመሳል እየሞከረ ነው። ኢራንን አድቅቀናታል፣ ምንም ልታደርግ አትችልም እያለ ነው። ነገር ግን እርስዎ እንዳሉት የሆርሙዝ ባህረ ሰላጤ እንደተዘጋ ነው። እስራኤልም አሁንም በሚሳኤል እየተመታች ነው። በቀጠናውም ከፍተኛ ለመረጋጋት አለ። ታዲያ ከዚህ በኋላ የትራምፕ ቀጣይ ስትራቴጂ ምን ሊሆን ይችላል? የምድር ወረራ አንዱ አማራጭ ከሆነ ኢራን ለወደፊቱ ምን እያዘጋጀች ነው? In the future. I can only think of three general things. One is that he escalates. You have a ground invasion. እኔ ሶስት ጠቅላላ ነገሮችን ብቻ ነው ማሰብ የሚችለው። አንደኛው ነገሩን አባብሶ የምድር ወረራ መጀመር ነው። ይህም ሁኔታውን የባሰ ያደርገዋል። ምክንያቱም ኢራን በሌላኛው የባህረ ሰላጤ ወገን ያሉ መሰረተ ልማቶችን ታወድማለች። ይህም ለሚቀጥሉት ዓመታት ከዚህ ቀጠና የሚወጣው የነዳጅ የጋዝና የማዳበሪያ ንግድ ማብቂያ ይሆናል። ይህ ደግሞ በዓለምና በአሜሪካ ኢኮኖሚ ላይ እጅግ አስከፊ ጉዳት ያደርሳል። ሁለተኛው አሁን እያደረገ ያለውን መቀጠል ነው። ማለትም የአየር ድብደባዎችን ማካሄድ፣ ምናልባትም ተጨማሪ ጥይቶችንና አቅርቦቶችን ማምጣት ከቻሉ ድብደባውን ለተወሰኑ ቀናት ማጠናከር። ነገር ግን ነዳጅ በሆርሙዝ ባህረ ሰላጤ በኩል ማለፍ እስካልቻለ ድረስ ይህ ቀውሱን ማባባስ ብቻ ነው። ትክክለኛው ቁልፍ የሆርሙዝ ባህረ ሰላጤ ነው። እዚያ ጋር ነው ኢራን ትራምፕን በጉሮሮው የያዘችው። ሶስተኛው አማራጭ ደግሞ በየመን እንዳደረገው አሸንፍ ያለው ብሎ አውጆ መውጣት ነው። ምንም እንኳን የመን ውስጥ ቢከሽፍም እንዲሁ ብሎ ወጥቷል። በኢራንም ጉዳይ እንዲሁ ሊያደርግ ይችላል። ነገር ግን ይህ ችግሩን አይፈታውም። ምክንያቱም ኢራን ወደ ቀድሞ ሁኔታ አንመለስም እያለች ነው። ኢራን በፋርስ ባህረ ሰላጤ ቀጠና ያለውን የፖለቲካ ግንኙነት ትለውጣለች። እነዚህ ጥቃቅን የአረብ አምባገነን ቤተሰቦች በኢራን ላይ ለሚሰነዘር ጥቃት መሰለፊያ እንዲሆኑ ዳግመኛ አትፈቅድም። ኢራን ካሳም ትጠይቃቸዋለች። ስለዚህ ከዚህ ሁኔታ ለመውጣት ቀላል መንገድ የለም። ሁሉም አማራጮች በመጨረሻ ትራምፕን ለውርደትና ለውድቀት እንደሚዳርጉ ታምናለሁ። Well, certainly, if a ground invasion is launched and a lot of U.S. casualties are seen, I think that would be an incredibly unpopular move in the United States. I think geopolitically, we're already seeing... በእርግጥ የምድር ወረራ ከተጀመረና ብዙ የአሜሪካ ወታደሮች ካለቁ ይህ በአሜሪካ ውስጥ እጅግ ተቀባይነት የሌለው እርምጃ እንደሚሆን የታወቀ ነው። በጂኦፖለቲካው ረገድም ቢሆን አሁን ትራምፕና ሪፐብሊካኖች በአካባቢ ምርጫዎች ብዙ ቦታዎችን እያጡ እንደሆነ እያየን ነው። ዲሞክራቶች በከፍተኛ ሁኔታ እያሸነፉ ነው። ይህም ወደፊት ለሚመጣው የሁለተኛው አጋማሽ ወይም ሚድተርም ምርጫ ፍንጭ እየሰጠ ነው። ሪፐብሊካኖች ትልቅ ችግር ውስጥ ሳይሆኑ አይቀሩም። እስቲ ስለ ድርድሩ ጉዳይ እናውራ። ለምሳሌ ኢራንና አሜሪካ ለተኩስ አቁም ድርድር ሊገናኙ ይችላሉ የሚሉ ብዙ ግምቶች አሉ። ድርድሩም ፓኪስታን ውስጥ ሊካሄድ ይችላል ተብሏል። የእርስዎ እይታ ምንድን ነው? የኢራን መንግስትስ ይህንን እያሰበበት ነው? ምክንያቱም ከዚህ በፊት የነበሩ የተኩስ አቁም ድርድሮች ለበለጠ ወታደራዊ ጥቃት
መንገድ መክፈታቸውን እናውቃለን። ኢራናውያን ከአሜሪካውያን ጋር ተገናኝተው ስለ ተኩስ አቁም ይነጋገራሉ ብለው ያስባሉ? First we had the JCPOA, of course, and Obama, of course, he never fully implemented it. He violated the... መጀመሪያ የኒውክሌር ስምምነት ነበረን። ኦባማ በጭራሽ ሙሉ በሙሉ ተግባራዊ ያላደረገውም ነበረ። ስምምነቱን በየጊዜው ይጥስ ነበር። በኋላም ትራምፕ ሙሉ በሙሉ ቀደደው። ከዚያም እርስዎ እንዳሉት ከ9 ወራት በፊት 2 ድርድሮች ነበሩን። እነዚያም ኢራንን ለማታለል እንደ መሳሪያ ነው ያገለገሉት። አሁንም ያለው ሁኔታ ተመሳሳይ ነው። ስለዚህ ኢራን አሁን ለመደራደር ምንም ፍላጎት ያላት አይመስለኝም። ከአሜሪካውያን ጋር ለመገናኘት ምንም አይነት እቅድ የለም። የሆነው ነገር አሜሪካውያን ለኢራን መልእክት ልከው ነበር። ይህ ደግሞ አዲስ ነገር አይደለም። በኢራንና በአሜሪካ መካከል መልእክቶች ለብዙ 10 ዓመታት ሲመላለሱ ቆይተዋል። አንዳንዴ በአንድ ሀገር፣ አንዳንዴ ደግሞ በብዙ ሀገራት በኩል ያልፋሉ። ከኦማን፣ ከኳታር፣ ከፓኪስታን፣ ከቱርክ፣ ከሩሲያ አልፎም በስዊዝ ኤምባሲ በኩል መልእክቶች ይመጣሉ። ትራምፕ ይህንን ያናፈሰው የነዳጅ ዋጋ እንዲቀንስና ገበያውን ለመቆጣጠር ብሎ ነው። ኢራን ግን ለዚህ ፍላጎት እንደሌላት ገልጻለች። ግጭቱ እንዲያበቃ ምን መሆን እንዳለበትም አስታውቃለች። ኢራን የተኩስ አቁም አንፈልግም ብላለች። ምክንያቱም የተኩስ አቁም ትራምፕና ኔታንያሁ እንዲደራጁ፣ እንዲታጠቁና ከ6 ወራት ወይም ከ1 ዓመት በኋላ ሌላ ጥቃት እንዲሰነዝሩ ዕድል ይሰጣቸዋል። በዋሽንግተን ያለው የፖለቲካ ስርዓትም ሆነ መገናኛ ብዙሃን ወደ ኢራን ሲመጣ ሁሉም በአንድ ጎራ ናቸው። ነገሮች እስካልተበላሹ ድረስ ትራምፕን አይደፍሩትም። ስለ ኢራን ሕዝብ ደንታ የላቸውም። በጦርነቱ የመጀመሪያ ቀን 1ኛ ደረጃ ትምህርት ቤት ውስጥ ለተጨፈጨፉት ሕፃናት ግድ የላቸውም። ስለዚህ ኢራናውያን ቀደም ብዬ እንዳልኩት መሬት ላይ ያለውን እውነት መለወጥ አለብን እያሉ ነው። መሬት ላይ ያለው እውነት መለወጥ ማለት ደግሞ ኩዌት፣ ኤሚሬቶች፣ ኳታር፣ ባህሬን፣ ሳውዲ አረቢያና ኦማን ዳግመኛ ለጥቃት መሰለፊያ እንዳይሆኑ ማድረግና ካሳ እንዲከፍሉ ማድረግ ነው። ይህ ከሆነ አሜሪካ ዳግመኛ ኢራንን ለመምታት ይቸግራታል። ምክንያቱም እነዚህን ሀገራት የአየር ክልላቸውንና ገንዘባቸውን ትፈልጋለች። So I'd like you to educate our audience here on exactly what are the Iranian demands as of right now. I think እንግዲህ አሁን ባለው ሁኔታ የኢራን ጥያቄዎች በትክክል ምን እንደሆኑ ለተመልካቾቻችን ብታብራራላቸው ደስ ይለኛል። ለዚህ ግጭት መቋጫው ምን ሊሆን ይችላል ብለን እያሰብን ነው። ምክንያቱም ለምሳሌ ያህል ባለሀብቶች ለዓለም አቀፍ ኢኮኖሚ በጣም ተጨንቀዋል። እዚህ እኔ የምገኝበት ላስ ቬጋስ ውስጥ ያሉ ተጠቃሚዎች እንኳን ሳይቀሩ ከፍተኛ ተጽዕኖ እያረፈባቸው ነው። ትላንት አንድ የነዳጅ ማደያ ላይ ለላንዳርድ ነዳጅ $5 ከ9 ሳንቲም ሆኖ አይቻለሁ። ገና በግጭቱ መጀመሪያ ላይ ሆነን የነዳጅ ዋጋ በዚህ መጠን ጨምሯል። አንተ ቀደም ብለህ እንዳልከው በካርክ ደሴት አካባቢ እንቅስቃሴ ካለ ወይም የሆርሙዝ ስትሬት ለሌላ 1 ወር ተዘግቶ ከቆየ ባለሀብቶች ገና ያልተገነዘቡት እጅግ ከፍተኛ የሆነ ጉዳት በዓለም ኢኮኖሚ ላይ ሊያደርስ ይችላል። ስለ ገበያ ማጭበርበርም አንስተሃል። ለምሳሌ ዶናልድ ትራምፕ በቴሌቪዥን ቀርበው አሁን ከኢራን ጋር እየተነጋገርን ነው፣ ግጭቱ ሊያበቃ ተቃርቧል ሲሉ የአክሲዮን ገበያው በ1 ወይም በ2% ከፍ ይላል። የነዳጅ ዋጋ ደግሞ ወዲያውኑ በ10% ይወርዳል። ስለዚህ እዚህ ጋር ግልጽ የሆነ የገበያ ማጭበርበርና በብዙ ሰዎች የሚከናወን የውስጥ መረጃን ተጠቅሞ የመነገድ ወይም ኢንሳይደር ትሬዲንግ ሁኔታ አለ። ግን ከኢራን እይታ አንጻር ይህ ግጭት በምን መልኩ ሊያበቃ ይችላል? የኢራንስ ጥያቄዎች ምንድን ናቸው? You're absolutely correct. And even if the Strait of Hormuz is miraculously open today. በትክክል ብለሃል። የሆርሙዝ ስትሬት ዛሬ በተአምር ቢከፈትና ሁለቱ ወገኖች በሆነ ስምምነት ላይ ቢደርሱ እንኳ ቀውሱ ገና መጀመሩ ነው። አሁን መንገዱ ቢከፈት እንኳ ነገሮች ከመስተካከላቸው በፊት ይበልጥ እየተባባሱ ይሄዳሉ። የሆርሙዝ ስትሬት ተዘግቶ በቆየ ቁጥር ወይም ደግሞ ይባስ ብሎ በፋርስ ባህረ ሰላጤ ያሉ መሰረተ ልማቶች ከወደሙ የሆርሙዝ ስትሬት መኖርም አለመኖርም ትርጉም አይኖረውም። ምክንያቱም ከዚህ አካባቢ የሚወጣ ነዳጅ፣ ጋዝ ወይም የሚጭኑ መርከቦች አይኖሩም። ስለዚህ ነገሮች ይበልጥ እየከፉ እንደሚሄዱ ገምታለሁ። ጦርነቱን በቅርቡ ያበቃል ብዬ አላስብም። የወደፊቱ ሁኔታ በትራምፕ በሚከተለው መንገድ ላይ የተመሰረተ ነው። ይህ ሁኔታ ደግሞ ኢራናውያን የፈለጉት አይደለም። ኢራናውያን ይህንን ጦርነት አልፈለጉትም። እነሱ የዚህ ጥቃት ሰለባ ናቸው። ጆ ኬንት በሥራ መልቀቂያ ደብዳቤውና በቃለ መጠይቆቹ እንደገለጸው ይህ ጦርነት ለአሜሪካ ጥቅም የሚውል አይደለም። እኔ እናንተ እንዲሁም ብዙዎቹ ወይም ሁሉም ተመልካቾቻችን አስቀድመው እንደሚያውቁት ኢራን ስጋት አልነበረችም። የኒውክሌር መሳሪያም እያበለጸገች አልነበረም። ከሁሉም በላይ ይህ ጦርነት እንዲቀሰቀስ የተደረገው በጽዮናዊው ሎቢ እና በእስራኤል አገዛዝ ምክንያት ነው። ስለዚህ አሜሪካውያን ለዚህ የአፓርታይድ አገዛዝ መስዋዕትነት እየከፈሉ ነው። መስዋዕትነቱም እየጨመረ ይሄዳል።
ይህ በአሜሪካ ላይ ብቻ ሳይሆን በምድራችን ላይ ባሉ በሁሉም ሀገራት ላይ ትልቅ ችግር ይፈጥራል። ምክንያቱም ድህነትን ይጨምራል፣ ፋብሪካዎችና ንግዶች እንዲዘጉ ያደርጋል፣ ሰዎችንም የበለጠ ድሃ ያደርጋል። አዎ በአሜሪካ ያሉ የነዳጅ ኢንዱስትሪ ባለቤቶች ከፍተኛ ትርፍ ሊያገኙ ይችላሉ። ነገር ግን ያ በአሜሪካም ሆነ በማንኛውም የዓለም ክፍል ለሚገኝ ተራ ተጠቃሚ የሚፈይደው ነገር የለም። እንግዲህ እኔ ብሩህ ተስፋ የለኝም። ምናልባት ተሳስቼ ሊሆን ይችላል፣ ግን ሌላ ማንኛውም ነገር ከመከሰቱ በፊት አሜሪካ ግጭቱን ይበልጥ ታባብሰዋለች ብዬ አስባለሁ። ነገር ግን ኢራን እንደምትጸና ምንም ጥርጥር የለኝም። የኢራን ሕዝብ ከመከላከያ ኃይሉ፣ ከመንግስቱ፣ ከህገ መንግስቱና ከመሪው ጎን በጽናት ቆሟል። ይህንንም በሚሳኤል በድሮንና በአየር ጥቃት ውስጥ እንኳ ሳይቀር በየምሽቱና በየቀኑ በመላ ሀገሪቱ በሚደረጉ ስብሰባዎች ላይ ተነዋል። ቴሄራን ውስጥ በአንድ ሰልፍ ላይ በነበርኩበት ወቅት ለዚህ ምስክር ነበርኩ። በሰልፉ ላይ ሚሳኤል ተኩሰው አንዲት ሴት ተገድላለች። ይህንኑ በሌሎች ከተሞችም አድርገዋል። የሚገርመው ግን ህዝቡ አልተደናገጠም፣ አልሸሸምም። እኔ ራሴ ምንም እንዳልተፈጠረ ሁሉ ህዝቡ መፈክሩን ሲያሰማ የሚያሳይ ምስል በኢንተርኔት ለጥፌ ነበር። ይህም ለእኔ በጣም አስገራሚ ነበር። ይህ የአሜሪካ እርምጃ ትልቅ ስህተት ነው። አሁኑኑ ትራምፕ ስልጣን ለቆ ይህንን ማብቃቱ ብቸኛውና የተሻለው መፍትሄ ነው። ግን ያ ይሆናል ብዬ አላስብም። Can't see that happen. I think there's a bit of a face issue there for Donald Trump as well. I mean, I think it's become very clear inside the United States that up until this point በትራምፕ በኩልም የክብርና የይዘት ጥያቄ ያለ ይመስለኛል። በአሜሪካ ውስጥ አሁን ግልጽ እየሆነ የመጣው ነገር ወደ አንድ ወር ለሚጠጋ ጊዜ ጦርነት ተካሂዶ በትራምፕ አስተዳደር በኩል እስካሁን የተገኘ ስትራቴጂያዊ ስኬት የለም። ብዙ መገናኛ ብዙሃንና ፖለቲከኞችም እኛ ጦርነቱን እስክንጀምር ድረስ የሆርሙዝ ስትሬት ክፍት ነበር፣ አሁን ግን ተዘግቷል እያሉ ነው። ስለዚህ ራሳችን በቆፈርነው ጉድጓድ ውስጥ ተቀብረን ለመውጣት እየሞከርን ነው። ትራምፕ ደግሞ ለዚህ መፍትሄ የለውም። ስለዚህ ነገሮች ከመስተካከላቸው በፊት ይበልጥ ይከፋሉ ያልከው ትንበያ ትክክል ይመስለኛል። በጣም የሚስብ ነጥብ አንስተሃል። በቴሄራን ስላለው የህዝብ ስሜት ለተመልካቾቻችን ብታብራራላቸው ደስ ይለኛል። ቴሄራን በሚሊዮን የሚቆጠር ህዝብ የሚኖርባት ትልቅ ከተማ ናት። እዚያ ያለው የዕለት ተዕለት ኑሮ ምን ይመስላል? ማህበረሰቡ አሁን ባለው ሁኔታ እንዴት ነው እየተንቀሳቀሰ ያለው? The war and the assault on Iran began during the month of Ramadan. በኢራን ላይ የሚሰነዘረው ጥቃትና ጦርነቱ የጀመረው በረመዳን ወር ነበር። በመጀመሪያው ቀን አሜሪካ በአንድ የመጀመሪያ ደረጃ ትምህርት ቤት ላይ በፈጸመችው የቦምብ ጥቃት 168 ህጻናት ልጃገረዶችና ጥቂት መምህራን እንዲሁም የትምህርት ቤት ሰራተኞች ተገድለዋል። ከዚያ በኋላ መንግስት ትምህርት ቤቶችንና ዩኒቨርሲቲዎችን ዘጋ። አስፈላጊ ጉዳይ የሌላቸው ሰዎችም ቴሄራንን ለቀው እንዲወጡ አሳሰበ። በዚህም ምክንያት በቴሄራን ያለው የህዝብ ቁጥር በጣም ቀንሷል። የትራፊክ እንቅስቃሴውም ቀልሎ ነበር። ከ6 ቀናት በፊት ደግሞ የኢራን አዲስ ዓመት ወይም ኖርውዝ ነበር። ባለፉት ጥቂት ቀናት ቴሄራን ባዶ ባትሆንም የትራፊክ ፍሰቱ በጣም ቀንሷል። ብዙ ሰዎች አሁንም ከከተማ ውጭ ናቸው። በዓሉ እስከሚቀጥለው ሳምንት ስለሚቆይም ከተማዋ በከፊል እንደተራቆተች ትቆያለች። ከአንድ ሳምንት በኋላ ትምህርት ቤቶች ሲከፈቱና ህዝቡ ወደ ከተማ ሲመለስ ምን ሊሆን እንደሚችል ያሳስበኛል። ምክንያቱም አሜሪካና እስራኤል በቴሄራን ላይ ከፍተኛ የአየር ድብደባ እያካሄዱ ሲሆን ብዙ ንጹሃን ዜጎችም እየተገደሉ ነው። አንዲት ሴት ከመጀመሪያው ጥቃት ተርፋ ሁኔታውን በሞባይሏ እየቀረጸች እያለ በሁለተኛው ተከታታይ ጥቃት ዳብል ታፕ አታክ ስትገደል የሚያሳይ ምስል ለጥፌ ነበር። ሰዎች ወደ ከተማ ከተመለሱ እነዚህ የአየር ድብደባዎች አሁን ካየነው በላይ እጅግ ከፍተኛ የሆነ የሰው ህይወት ጥፋት ሊያስከትሉ ይችላሉ። ነገር ግን አሁን ከተማዋ ጸጥታ የሰፈነባትና ረጋ ያለች ናት። መንቀሳቀስ ትችላለህ። ቴሄራን በጣም አስተማማኝ ከተማ ናት። ከምዕራባውያን ከተሞች እጅግ ትበልጣለች። ለምሳሌ አንዲት ሴት በቴሄራን ውስጥ በማንኛውም ቦታ ምሽት ከ5 ወይም 6 ሰዓት ላይ ብቻዋን ብትዘዋወር ሙሉ ሰላም ይሰማታል። በሁሉም ቦታ ወይም ሁልጊዜ ማለቴ ባይሆንም እንደ ለንደን፣ ኒውዮርክ ወይም ፓሪስ ካሉ ከተሞች እጅግ የተሻለ ሰላም አለ። ሰዎች እስከ ሌሊቱ 7 እና 8 ሰዓት ድረስ ይወጣሉ። አዲስ የታዩት ነገሮች ከዚህ ቀደም ያልነበሩ የፍተሻ ጣቢያዎች መኖራቸው ብቻ ነው። Though, which we've never had before. That's about it, yeah. What about the situation as far as daily needs like food, water? እንደ ምግብ፣ ውሃና መሰረታዊ አቅርቦቶች ያሉ የዕለት ተዕለት ፍላጎቶች ሁኔታስ እንዴት ነው? ከተማዋ አሁንም መስራት ትችላለች? መሰረታዊ ነገሮችን ባለማግኘት ሰብአዊ ቀውስ ሊከሰት ይችላል የሚሉ ግምቶች ነበሩ። አሁንም እነዚህ አገልግሎቶች እንደተለመደው እየቀጠሉ ነው? Supermarkets are all full. Gas stations, I mean, gasoline in Iran is about 1 cent. አዎ፣ ሱፐርማርኬቶች በሙሉ በምርት ተሞልተዋል። በኢራን ውስጥ የነዳጅ ዋጋ በ1 ሊትር ወደ 1 ሳንቲም አካባቢ ነው። ይህም ከቀረው ዓለም በጣም የተለየ ነው። ስለዚህ አሁን ነዳጅ ለማግኘት ምንም ችግር የለም። በዚህ ረገድ ነገሮች መደበኛ ናቸው። እርግጥ ነው ትራምፕ በሰው ልጅ ላይ ወንጀል የመፈጸም ዛቻውን ተግባራዊ ካደረገና
የኤሌክትሪክ ኃይል ማመንጫዎቻችንንና መሰል ቦታዎቻችንን መምታት ከጀመረ ሁኔታው በግልጽ ይቀየራል፣ ነገሮችም አስቸጋሪ ይሆናሉ። ነገር ግን በአሁኑ ወቅት ቴህራን መጥተህ የአውሮፕላን ድብደባ ድምጽ ባትሰማ ተራ ከተማ ውስጥ እንዳለህ ነው የሚሰማ። አሁን የኢራን አዲስ ዓመት በመሆኑ ሰዎች ቴህራንን ለቀው ወደ ሌሎች ከተሞች ሄደዋል። ስለዚህ ሌሎች ከተሞች በጣም ተጨናንቀዋል። አሜሪካና እስራኤል በከፍተኛ ሁኔታ ንጹሃን ላይ ጥቃት እያደረሱባቸው ያሉትም እነዚህን ከተሞች ነው። And they're being targeted. That was going to be my next question. I mean, when we're looking at other cities in Iran, I mean, how extensive are the attacks from Israel and the United States in other cities? Are we looking at, the entirety? ቀጣይ ጥያቄም ያው ነበር። በሌሎች የኢራን ከተሞች ያለውን ሁኔታ ስንመለከት የአሜሪካና የእስራኤል ጥቃት ምን ያህል ሰፊ ነው? ሙሉ ሀገሪቱን ያካተተ ነው? በሁሉም ክልሎች ያሉ ከተሞች እየተጠቁ ነው ወይስ አሜሪካና እስራኤል ትኩረታቸውን ጥቂት ከተሞች ላይ ብቻ ነው ያደረጉት? ለምሳሌ እስካሁን ያልተመቱ ከተሞች አሉ ወይስ ጥቃቱ ሀገር አቀፍ ነው? Not been hit yet, for example, in Iran, or is this a nationwide attack? Well, because of Iran's missiles and drones, the U.S. and ኢራን ባሏት ሚሳኤሎችና ድሮኖች ምክንያት አሜሪካና የእስራኤል አገዛዝ አጋሮቹ አውሮፕላኖቻቸውን በጣም ርቆ በሚገኝ ቦታ ላይ ማቆም አለባቸው። ስለዚህ አውሮፕላኖቻቸው ወደ ኢራን ሲበሩ በመሃል ነዳጅ መሙላት አለባቸው፣ ሲመለሱም እንዲሁ። ይህም በአውሮፕላኖቹ ላይ ጫና ከመፍጠሩም በላይ በርቀቱ ምክንያት የሚፈጸመውን የአየር ጥቃት ብዛት ይቀንሰዋል። በተጨማሪም አውሮፕላኖቹ ወደ ኢራን ጥልቀት ውስጥ ገብተው ለመምታት የነዳጅ እጥረት ስለሚገጥማቸው የሀገሪቱ ምስራቃዊ ክፍል በአብዛኛው አልተነካም። ሰሜን ምስራቁ ደግሞ ሙሉ በሙሉ አልተነካም። በሌሎች ከተሞች ግን መሰረተ ልማቶች ወድመዋል፣ መንደሮችንም ይደበድባሉ። ለምሳሌ በቅርቡ በአንድ ራቅ ያለ መንደር ላይ ያለምንም ግልጽ ምክንያት ሚሳኤል ተኩሰው ሰዎችን ገድለዋል። That's amazing that that you're saying that the eastern part and the northeast are relatively untouched because of just the በሩቅ ርቀት ምክንያት ምስራቃዊውና ሰሜን ምስራቃዊው ክፍል በአንጻራዊነት አለመነካቱ የሚገርም መረጃ ነው። በምዕራቡ ዓለም ያሉ ሰዎች ኢራን ምን ያህል ትልቅ ሀገር እንደሆነች የሚረዱ አይመስለኝም። ከኢራቅ በ4 እጥፍ ትበልጣለች። ስለዚህ የሚሳኤልና የነዳጅ አቅርቦት ጉዳይ ገደብ መፍጠሩ ምክንያታዊ ነው። ወደ ውይይታችን ማብቂያ እየቀረብን ስለሆነ ለጊዜ በጣም አመሰግናለሁ። ከኢራን አመራር እይታ አንጻር ከፍተኛው መሪ ወይም ሱፕሪም ሊደር በጦርነቱ መጀመሪያ ላይ መገደላቸውን አይተናል። አሁን ልጃቸው ስልጣን ይዘዋል። ህዝቡ አሁን ስላለው አመራርና ሀገሪቱ ስላለችበት ሁኔታ ያለው ስሜት ምንድን ነው? በምዕራቡ ዓለም ለምሳሌ ኢራን መሪ የላትም፣ አዲስ ዲሞክራሲያዊ መንግስት ሊመጣ ይችላል የሚሉ ወሬዎችን እንሰማለን። እኔ ግን ስርዓቱ የጸና እንደሆነ የከፍተኛው መሪ ልጅ ስልጣን እንደያዙ ገልጫለሁ። የህዝቡ አመለካከትስ ምንድን ነው? in the leadership at this moment? Well, there's a lot of support, and you see it on the streets. You see people, even that minority of people who used to be opposed. ከፍተኛ ድጋፍ ነው ያለው። ይህም በጎዳናዎች ላይ ይታያል። ቀደም ሲል ተቃዋሚ የነበሩት እንኳ አሁን አቋማቸው ተቀይሯል። በምዕራባውያን ትረካዎችና ፕሮፓጋንዳ ተጽዕኖ ስር የነበሩ የ18 እና የ19 ዓመት ወጣቶች እንኳ ሳይቀሩ አሜሪካ ትምህርት ቤቶችን ስትደበድብና ይቅርታ እንኳ ሳትጠይቅ ስትቀር አምቡላንሶች፣ ሆስፒታሎችና የመኖሪያ መንደሮች ሲመቱ ሲያዩ የዓለም እይታቸው ተቀይሯል። የሜሪላንድ ዩኒቨርሲቲን የመሳሰሉ ተአማኒ የምዕራብ ተቋማት ያደረጓቸው ጥናቶች ሁልጊዜም እንደሚያሳዩት እስላማዊቷ ሪፐብሊክ ከፍተኛ የህዝብ ቅቡልነት አላት። አሁን ደግሞ ያ ቅቡልነት ይበልጥ ጨምሯል። ምዕራባውያን የማይረዱት ነገር በኢራን ውስጥ ህገ መንግስትና የተጠያቂነት ስርዓት ወይም ቼክ ኤንድ ባላንስ መኖሩን ነው። አዲሱ መሪ በተመረጠ አካል ነው የተሰየሙት። ፕሬዝዳንቱ፣ የፓርላማ አባላትና የከተማ ምክር ቤት አባላት በሙሉ በቀጥታ በህዝብ የተመረጡ ናቸው። መሪው ከተገደሉ በኋላ ባለው አንድ ሳምንት ውስጥ በህገ መንግስቱ መሰረት በፕሬዝዳንቱ፣ በጠባቂ ምክር ቤት ተወካይና በፍትህ አካል ኃላፊ የሚመራ የ3 ሰው አመራር ቢኖርም ሀገሪቱ በጽናት መቆሟ፣ የጦር ኃይሉ የአጸፋ እርምጃ መጀመሩንና ምንም አይነት ትርምስ አለመፈጠሩ፣ ለምግብም ሆነ ሌላ ነገር ሰልፍ አለመኖሩ ትልቅ የህዝብ ቅቡልነት እንዳለ ያሳያል። በሌላ አነጋገር በዚያ የመጀመሪያ ሳምንት አዲስ መሪ እስኪመረጥ ድረስ ሀገሪቱን አስተሳስሮ ያቆያት ከማንም በላይ የኢራን ህዝብ ነው። እኔ እንደማስበው ትልቁ ችግር የምዕራባውያን ፕሮፓጋንዳና ትረካ ነው። እነሱ ራሳቸው የፈጠሩትን ፕሮፓጋንዳ ያምናሉ። ይህ ፕሮፓጋንዳ ደግሞ የሚመነጨው እኔ የኤፕስቲን መደብ ብዬ ከምጠራቸው ሚዲያውን ከሚቆጣጠሩና እነዚህን ትረካዎች ከሚያመርቱ ወገኖች ነው። እነዚህ ትረካዎች ደግሞ ፖሊሲዎች እንዴት እንደሚቀረጹ ተጽዕኖ ያደርጋሉ። ፖሊሲው ተቀርጾ በተግባር ላይ ሲውል ግን ከእውነታው ጋር ይጋጫል። ይህንንም ደጋግመው ያደርጉታል። ለምን? ምክንያቱም የኢራንን እውነታ በፍጹም አይረዱትም። ፖሊሲዎቻቸው የሚነደፉት በምናባዊት ኢራን ወይም ኢማጂነሪ ኢራን ላይ ተመስርተው ነው። በዚያች ምናባዊ ሀገር ላይ ፖሊሲዎቹ ሊሰሩ ይችሉ ይሆናል። ነገር ግን እውነተኛዋ ኢራን በጣም የተለየች ናት። ለዚህ ነው ይህ ጦርነት የከሸፈው። የቀድሞውም ጦርነት፣ ማዕቀቦችና የታጠቁ አመጾችም ሁሉ የከሸፉት ለዚህ ነው። እስላማዊቷ ሪፐብሊክ የህዝብ ድጋፍና የዳበሩ የመንግስት ተቋማት ስላሏት ነው።
መጀመሪያ ጥቃት እንደተሰነዘረብን በሰዓት ባልሞላ ጊዜ ውስጥ ጦር ኃይላችን ያጸፋ እርምጃ ሲወስድ አይተናል። ስለዚህ አሜሪካና ምዕራባውያን የአስተሳሰብ ዘይቤያቸውን እስካልቀየሩ ድረስ ስለ ኢራን ወይም ስለ ቀጠናችን ትክክለኛ ውሳኔዎችን ሊያስተላልፉ አይችሉም። When it comes to Iran or our region. Professor, I've got one final question for you, and this is a serious one because I think, as this situation continues and, Israel is... ፕሮፌሰር አንድ የመጨረሻና በጣም ቁም ነገር ያለው ጥያቄ አለኝ። ሁኔታው እየቀጠለ ሲሄድና እስራኤል በሚሳኤል እየተመታች ባለችበት ወቅት እኔን በጣም የሚያሳስበኝ የኒውክሌር መሳሪያ ጥቅም ላይ ሊውል የሚችልበት እድል ሊኖር ይሆን? ኢራናውያን ስለዚያ ምን ያስባሉ? እስራኤል የኒውክሌር ባለቤት እንደሆነችና በርካታ የኒውክሌር አረሮች እንዳሏት እናውቃለን። በአንድ ወቅት ከአንዲት የቀድሞ የአሜሪካ አምባሳደር ጋር በሳውዲ አረቢያ ቴሌቪዥን ላይ ስንከራከር እሷ በቀጥታ ስርጭት ላይ በጦርነት ወቅት የኒውክሌር አማራጭንም ጨምሮ ሁሉንም በሮች ክፍት ማድረግ አለብን ብላኛለች። እኔም ይህ በሰው ልጅ ላይ ትልቅ ስጋት ሆኖ ሳለ ይህንን በማንሳትሽ እፍረት ሊሰማሽ ይገባል ብያታለሁ። ነገር ግን ኢራናውያን ይህን የኒውክሌር ስጋት እንደ ትልቅ አደጋ በልባቸው ያስቡታል? Yes, it is something that is sometimes discussed. But the very fact that you raise this question indicates how... አዎ አልፎ አልፎ የሚወራበት ጉዳይ ነው። ነገር ግን ይህንን ጥያቄ ማንሳት ብቻ እንኳ እነዚህ ሰዎች ምን ያህል ጨካኞች እንደሆኑ ያሳያል። እንዲህ አይነት የጅምላ ጭፍጨፋ ሊፈጽሙ ይችላሉ ብዬ መገመት እንኳ ሰቅጣጭ ነው። በጋዛ ካደረጉት በኋላ ማንም ሊደነቅ አይገባም። ይህ ጥያቄ መነሳቱ ብቻ በዋሽንግተን ወይም በተያዘችው ፍልስጤም ወይም እስራኤል ያሉ ሰዎች ማንነት ላይ ብዙ ይናገራል። ሆኖም ኢራናውያን በዚህ አይሸበሩም። ምክንያቱም ምንም አይነት ዛቻ ቢስተነዘርባቸውም ይህ ጦርነት ለእነሱ የህልውና ጉዳይ ነው። አሁን እጅ ከሰጡ የሀገራቸው መጨረሻ መሆኑን ያውቃሉ። ስለዚህ መዋጋታቸውን ይቀጥላሉ። ነገር ግን አሜሪካ ወይም የእስራኤል አገዛዝ በቁም ነገር ወደዚህ አቅጣጫ የሚንቀሳቀሱ ከሆነ በመጀመሪያ መላው ዓለም ይቆጣል። ሌሎች የኒውክሌር ባለቤት የሆኑ ሀገራትም የሚናገሩት ይኖራቸዋል። በተጨማሪም ትናንሽም ሆኑ ትላልቅ የቀጠናው ሀገራት በሙሉ ወደ ኒውክሌር መሳሪያ ባለቤትነት ይሽቀዳደማሉ። በተለይ ደግሞ አሁን ባለንበት የአርቲፊሻል ኢንተለጀንስ ዘመን እነዚህን ነገሮች ማግኘት ከጥቂት ዓመታት በፊት ከነበረው ይልቅ በጣም ቀላል እየሆነ መጥቷል። ይህ ደግሞ በዚህ ፕላኔት ላይ የህይወት መቋጫ ሊሆን ይችላል። The end of life on this planet. It's a very sobering reality that we're now looking at. Professor, I want to say again, thank you so much for your time. በጣም አሳሳቢ የሆነ እውነታ ነው ፕሮፌሰር። ለጊዜ ደግሜ አመሰግናለሁ። በምዕራቡ ዓለም ያሉ ሰዎች እውነታውን እንዲረዱ ስለምታደርገው ጥረትም አመሰግናለሁ። በዛሬው የ40 ደቂቃ ቆይታችን በምዕራባውያን ሚዲያ በፍጹም የማይገኝ ትልቅ ግንዛቤ ሰጥተናል። ብዙ አሜሪካውያንም አሁን ሚዲያዎቻችንንና መንግስታችንን በፕሮፓጋንዳ የተሞሉ መሆናቸውን እየተረዱ ነው። አንተ እንዳልከው ትልቁ ችግር የገዛ ፕሮፓጋንዳቸውን ማመናቸው ነው። አንድ ተንታኝ ሲናገር እንደሰማሁት ዶናልድ ትራምፕ ውሸታም ሳይሆን የሚናገረውን በእርግጥ ያምነዋል፣ ይህም ይበልጥ አደገኛ ያደርገዋል ብሏል። ምክንያቱም በአእምሮ ያለው ምናባዊ ዓለም ለእሱ እውነት ነው። ነገር ግን መሬት ላይ ያለው እውነታ ፍጹም የተለየ ነው። ስለ እውነታው ስላብራራህልን በድጋሚ አመሰግናለሁ። ይህንን ቃለ መጠይቅ ለዩቲዩብ ማህበረሰባችንን ለማካፈል እጓጓለሁ። ለአንተና ለቤተሰብ ሰላም እመኛለሁ። Continue doing the work that you do. Thank you very much for having me. It's a great pleasure. ስለጋበዝከኝ በጣም አመሰግናለሁ። ትልቅ ደስታ ነው የፈጠረልኝ። እሺ ጌታዬ፣ አመሰግናለሁ።